የመንጌ ውሽሚት ምዕራፍ 14 ጋሽ በረደድ። ጋሽ በረደድ ተማሪ ነው። የአራምዴ ጠጅ ቤት መደበኛ ተማሪ። የወታደር መኪና ያሽከረክራል። ኤሌክትሪክ ከነተሳቢው ሲያንጠረጥር ያስደስታል። የግብ ግንጣ የሚያክል ውፍረት አለው። በገዘፈ ቁመቱ ላይ የበዛ ሆድና ስጋ ተሸክሟል። ሲሄድ ሞንደል ይላል። ከከስከስ ጫማው የውሻ ቤት ያክላል። ያን የሚያክል ጫማ ተሸክሞ ሲጓዝ ጥቂትም የሚከብደው አይመስልም። ሁሌም ወደ ስራ ከመግባቱ በፊትም ሆነ ከስራ መልስ ወደ ትምህርት ቤት ጎራ ማለት ለምዷል። ፉት ጎንጨት ሳይል መዋል አይችልም። ኤሌክትሪውን ይዞ ሰፈር ይመጣል። በተለይ ከቀፌ ዳር ደጋ ሀብሩ ኦጋዴን መስመር ጭኖ ያመጣውን የደሬ እንጨት፣ ከሰል፣ ፍየል ተረባርበን እናወርድና ያደርቀናል። ከመኪናው ያወረድነውንና ያማጠንን ግቢ ውስጥ እናስገባለን። ሚስቱን ትራስ ደግሞ እጃችንን እርስ በእርሳቸው እንድንታጠብ ካደረገችው በኋላ የትግሬ አምባሻ ትሰጠናለች። ሁሌም አምባሻ ከቤታቸው አይጠፋም። ነጭ ባለመስመር አምባሻ በቡናማ ቀለም ጀርባውን በመነቀስ ምጣድ የተጠበሰበት አምባሻ። አምባሻችንን እየገመጠን ጋሽ በረደድ በመኪናው ጭኖ ምስራቅ እዝ ድረስ ይወስደናል። ወደ ግቢ ከመግባቱ በፊት ከአስፋልቱ ዳርቻ ያወርደንና የግራ መስመራችንን ተከትለን ወደ ሰፈራችን እንድንመለስ ይመክረናል። እየጨፈርን በመኪና የሄድንበትን ከ3 ኪሎ ሜትር ያላነሰ መንገድ ገጠመኛችንን እያወራን እየለፈለፍን በመኪና ላይ ሆነን ስላጋጠመን ስለተሰማን ነገር እየተነጋገርን ስለሆነ ድካም አይታሰብም። መንገድ ላይ በተለይ ከኢጂፕ ነዳጅ ማደያ አካባቢ የሚውል የቀበሌ 17 ጎረምሶች ካገኙንና የቀልድ አባ ልጆች መሆናችንን ካወቁ አናታችንን በኮርኩም ያቆስሉናል፣ ያስለቅሱናል፣ የመሰናበቻም ያቀሱናል። እኛም ታዲያ እነሱን እኛ ክልል ውስጥ ካገኘናቸው እሽት እናደርጋቸዋለን። ታላላቆቻችን ሲገርፏቸው አርጩሜ እየቆረጥን እናቀብላለን። ውቃው በደንብ አርገ የ17 ልጅ ነው እናቴ በኮርኩም ትላንት ያነደደው፣ ውገረው ቀጥቅጠው ሲያገኝህ አይለቅህም፣ ዛሬ ከለቀቀው በሳንጃ አይምረህም እያለን እናሾፈባቸዋለን። የሚገርመው የእኛ ሰፈር ልጆች ከማንም ጋር ብንቀላቀል እንለያለን። ስናወራ እንጮኋለን። የቀስታ ወሬ አንሞቅበትም። ከባለቤቱ ካፈተለከ በኋላ ሚስጥር የለንም። ስንሄድ ነጠር እናበዛለን። የአብዛኞቻችን የፀጉር ቁርጥ ይመሳሰላል። ፓንክ ቁርጥ፣ የቱፓክ ቁርጥ፣ ካራቴና ፍሬዘር ጂንስ ሱሪ መለያዎቻችን ናቸው። ጂንሳችንን ጉልበቱ፣ ቂጡ፣ ባቱ አካባቢ ይተረተናል። በደንብ የሚሸት የጭቃ ቅባታችንን እንለቀልቅና ከባንክ የወጣ አዲስ ሳንቲም እንመስላለን። ሌላው ቀርቶ ያበጠ የደረት ጡንቻ ባይኖርንም እንኳን ያገጠጥሩ የደረት አጥንቶቻችን በግድ ወጥረን ሳንባችንን ማስጨነቅ የውዴታ ግዴታችን ነው። የቀልድ አምባ ልጆች ሆዱን ካልቆረጠው በቀር አንገቱን ደፍቶ አይሄድም። ከጠላቱ የሚወረወረበትን ድንጋይን ካቆሙ እንጂ አጎንብሶ መሸወድ እንደ ፈሪ ያስቆጥረዋል። ከሌሎቹ አንሰን ላለመታየት እንወጣጠፋለን። የማንችለው የማንጋፈጠው የማንሞክረው ምንም እንዳልነበር ታላላቆቻችን አስተምረውናል። በየዕለቱ የተግባር ተሞክሯችን ድብድብ ቀላልና ተራ እንደሆነ አሳውቀውናል። ጭንቅላት ተፈንክቶ ጠባሳ የሌለው፣ ፊቱን ተቧጭሮ ቡራቡራ ያልሆነ እኩያው ጠላት ያላፈራ ልጁን ምን ልጅ ሆነው። ከቀበሌ 17 ልጆች ጋር የሚከሰተው ግጭት በእኛ እድሜ የተጀመረ አይደለምና በእኛ ይቆማሉ። ታላላቆቻችን በጠረጉት መንገድ ላይ ነው የእኛም የነሱን ተናናሾች መጓዝ ያዝነው። በጩቤ በዱላ በድንጋይ ተፋሳፍሰዋል። ተከታዮቻቸው እድሜና አቅማቸውን ለስለት ስላልደረሰ በወንጨፍ እንጠዛጠዛለን፣ በወፍ ስንጥር እንጠላላለን። እስኪ በቃን የውጊያ መሳሪያችን እስኪ ጠማጠምና የጠላት ኃይል ተንኮሻሾ እስኪ ፈረጠጥ እንከሳከሳለን። የትምህርት ቤት ምርጥ ጓደኞቻችንም ቢሆኑ እንኳን በመንደር ስንፈሳፈስ
የ17 ቀበሌ ልጅ ከሆኑ ምሱን ቆርጦ መርከብ ግድ ይለናል። ወዳጅነቱ ትምህርት ቤት ግቢ ውስጥ ያከትማል። ከቀበሌ 17 ጉልቤዎቹ ዋነኛው ቦቸሬ ሲሆን ማንም አይደፍረውም። አባት አይፈራም፣ ፖሊስ ይንቃል። በቃ የምር ጉልቤ ነው። ርህራሄ ብሎ ነገር አልተፈጠረበትም። ባገኘው ቁጥር ባገኘነው ይቀጣናል። የእሱ ሴት አያትና የእኔ ወንድ አያት ታናሽና ታላቅ ናቸው። እሱ ግን የኛ ሰፈር ልጅ አይደለም፣ እኔም የእነሱ አይደለሁም። ስለዚህ እነሱ ክልል ውስጥ ካገኘኝ የሌሎች የኛ ሰፈር ልጆች ጋር ያዘጋጀውን ጽዋ ያስጎነጨኛል። አንድ ቀን ጠይሜና እኔ ይዣቸው አያቴን ልጠይቅ ወደ እነ ቦቸራ ቤት ሄድን። አያቴ ቤት ለመሄድ የተነሳንበት ዋነኛው ምክንያት ደግሞ ተጫሳ ስለነበራቸው ቂንጬ ለመብላት ነበር። የገብስ ቂንጬ በቅቤ ለመዋጥ ቋምጠናል። በኪሶቻችን ዳቦና ቆሎ መልተን ለመመለስ ተስማምተናል። በአዲሱ ስቴዲየም ኩባ ካምፕ መካከል ባለችው ጢሻማ የማሳበሪያ መንገድ ተደብቀን ስንሄድ ቦቸራ አገኘን። ሆዳም ነው። የ13 ዓመት ልጅ ቀቅለው ቢሰጡት ጥርግ አድርጎ በልቶ ጨምርልኝ የሚል አይነት ጅብ። አሽከሮቹን በየሱቁ ልኮ ሳጥን ሙሉ ለስላሳ አሰርቆ ሲያበቃ አንድም ሳያስቀምሳቸው ብቻውን ጠጥተው ጠርሙሱና ሳጥኑን ሸጠው እንዲመጡ ያደርጋቸዋል። 5 ከኛ የሚበላልጡ ጎረምሶችን ፊት ለፊቱ አስቆሞ እንደ ጅብ ንጉስ በተዘረጋው ማዳበሪያ ላይ የቆለለውን የሩዝ ክምር እየናደ ቶሎ ወደማይሞላው ሆዱ ይጎሰጉሳል። ሩዙን ያወጣው ከኩባ ካምፕ ነው። ወታደሮቹ በልተው የተረፋቸውን ገንዳ ውስጥ ይደፉታል። ከገንዳ ውስጥ ደግሞ አውደልዳይ ውሾችና የቦቸራ አሽከሮች ተሻምተው ድርሻቸውን ይወስዳሉ። አሽከሮቹ በማዳበሪያ ሞልቶ የተሸከሙትን ቅባት የጠገበ ትላልቅ አጥንትና ድፍን ድንች አብሮት የተቀቀለ ሩዝ ውድም ላይ ወቅተው እንዳይኖሩት እህል ከበፊቱ ይከምሩለታል። 5ቱም አሽከሮቹ የባህር ዛፍ ቅጠል ቆርጠው ጠቅጥቆ እስኪጠግብ ዝንቦች ያባረሩለታል። ቦቸራ እግሮቹን ገልቅጦ ሰሃን በሚያስንቅ እጁ እየዛቀ ጥቅጥቅ ባለ ጢም ወደ ተከፈተው አፉ ያስገባዋል። ሳያኝክ እየዋጠ ብሉ እስኪላቸው አሰፍስፈው የሚጠብቁት አሽከሮቹ ምራቅ ያስወጣቸዋል። በጢሻው ውስጥ እየተሽለኮለትን ስንሄድ አየን። አይኖቹን ሳይውለጠርጥብን ፈራ ነው። እንሩጥ አለ ጠይሜ። 1 2 ጠይሜ በሹክሹክታ ቆጠራ ጀመረች። አትፍሩ የኔ ዘመድ ስለሆነን አይነካል አልኳቸው ተማምኜበት። እኛ ስንከራከር አሽከሮቹን ልኮ አስያዘን። ታገትን። ቆልሎ ከሚነዳው ሩዝ ፊት ለፊት 3ታችንም ተደርድረን ቆምን። ሳህን የሚሞላ ሩዝ በእጁ ሰግኖ ወደ ጠይሜ ተጠጋ። አፍህን ክፈት ጮኸበት። እየተንቀጠቀጠ ጥርስና ጥርሶቹ እየተፋጩበት አፉን ከፈተ። እኛንም እስከ ተፈታተነን ጭቃ እንደሚመርግ ሰው ሩዙን እያፈሰው አውቆ አፋችንን እየሳተ ፊታችን ላይ ለጣጠፈው። ጠንቤ አፏን ብቻ ሳይሆን ቦግ ቦግ ያሉት አይኖቿንም በደንብ ከፍታለት ነበርና ተለበለበች። አሽከሮቹ የእኛን ፊት እያዩ ይስቃሉ። እኔ ጠይሜ ጠንቤ እየተያየ ለራሳችን እያለቀስን በሌላችን ገጽታ ብልሽነት እንስቃለን። ጉልቤው ቦቸራ አሽከሮቹ እንዲበሉ ፈቀደላቸው። የተከመረው ሩዝ ላይ ተንበርክከው ተሻሙ። ከምሩን ንዳው ላይጨርሱት ሳያኝኩት ለምላሳቸው ያድቦለቦሉ ኃላፊነት ነፍገው ዋጡት። ሂዱ እናንተ አብራችሁ ብሎ አፈጠጠበት። እየተንቀጠቀጠን ወደ ሩዙ ተጠጋ። አሽከሮቹ ጠግበዋል። ጠይሜ በነፃነት ሊውጥ ጠንቤ እጆቿን ሩዙን ለመዝገን ተንቀጠቀጡባት። እንደምንም አደፋፍሬ አትበላች። 3ታችንም ስንጠግብ መብላት አቆመ። ቢመታንም እንድንችል ጥቅጥቅ አድርገን በላ ብሎ ጠይሜ በጀምሮ መከረኝና እኔም ጠንቤ ምን አባታችሁን የምትመካከሩት እናንተ ዲቃሎች? ቦቸራ በእኛ አስፈሪ አይኖቹ አፏን ጠረቀብን። ደንግጠን ጸጥ አልነው። ልታመልጡ ነው የምትመካከሩት? ኧረ አይደለም አልኩ አፍንጫዬን ነፍቼ። ታዲያ ምን ይመስላችኋል? በእናታችሁ ጭራሽ አፍንጫቸውን ሲነፉ አይጥ የዋጠ እባብ እኮ ነው የሚመስሉት። ቀውላላ የሌባ መንሰላል፣ የዝንጀሮ ግንጣይ፣
መድኃኒዓለም አንተማ የእኛ ዘር አይደለም ብሎ የስድብ መዓት አዘነበብኝ። አሽከሮቹ ሳቁብኝ። ለመሆኑ ግዛቴን ጥሳችሁ ወዴት አባታችሁ ነው የምትሄዱት? አና አላፈጠጠብኝ። አቴ ጋር የፍጫሻ ቂንጫ ልንበላ አልኩት ስማቸውን ሲሰማ ቢራራልን ብዬ። ጉድ! እነዚህ የቀልድ አንበጦች የዚያ አባቴን ቀለብ ልታስፈጅ ነው አንተ ጋን ራስ። ጓደኞቼ አመዳቸው ቡን ሲል ታየ። ዘመዴ ነው ብዬ ተማምኜበት ካደኝ እና አንተ አብዲ የአያቴ ቤት ሲዘረፍ ዝም ብለህ ታያለህ እንዴ? በል ፎጣ ቀብለኝ። አብዲ ከቡቸራ አሽከሮች አንዱ ጠንቤን ኮሌታዋን ጨምድዶ እንዲታረድ በህግ እየጎተታ ቀረበለት። በሩዝ ቅባት የተጨመላለቁትን ሰፌዶች እጆቻችን እያገላበጠ ጠንቤ ፀጉር ላይ አደረገ። ጠንቤ የነበራትን የሰው መልክ ጠፋ። አያጭቅሎ ጓደኛ አላማረበትም አለኝ እጁን መጠራረግ ሳያቆም። ጠንቤ ፊቷ ተዥጎርጉሮ ፀጉሯ ውስጥ የተደበቁትን የሩዝ ፍሬዎች ብቅ ብለው ለተመለከታት ታስቃለች። ሳቄን ችዬ ግን ጸጥ አልኩት። እናንተ ማሰሩ ራስ ጭራሽ ጠይቀ መልስ አትሰጠኝም እንዴ? የምን አባ ጥጋብ ነው አንተ ቋጥኝ ራስ። ለነገሩ ጥፋተኛው እኔ፣ አንተማ ምን ታደርግ? ሩዜን ሆድ እስኪቆዘር አብልቼ አጠገብኩ አይደል? አሁን ንገረኝ፣ ጓደኛ አምሮበታል አላማረበትም? አምሮበታል። አሽከሮቹ ሳቁ። በል አንተም ወደ እኔ ና ላሳምርህ። ኧረ ውሸቴን ነው አላማረበትም። በዜቱ እንዳያጨማልቀኝ ተጠይፌ የሸሸሁት። አብዲ በቂጤ በኩል እጁን ሰቅቆ አስገብቶ ሱሪዬን ይዞ አንጠለጠለ። ሚዛኔን እንደሰት ቀና አድርጎ እየገፋ አስጠጋለት። በእጁ ሩዝ ዘገነና ጭንቅላቴ ላይ እንደ ቅቤ ደፈደፈው። ጎንበስ ብዬ ብደፋው አናቴ በኩርኩም እንደሚያፈርሰው አስጠነቅቅኝ። አናቴ ላይ የደፈደፈውን እንደመደመና የወፍ ቆላ አበባ እስኪቆርጡ ሰካካብ። ጠረጴዛ ላይ በብርጭቆ እንዳስቀመጠው አበባ ቆጠረኝ። ጠይሜንም ለቀቃት። በቃ ጠግበናል ያልነው ፀጉራችንን ባጨባለቀዎቹ እየዘግነ እያፏካና ሩዙን ደጋግመን እንድንበላ አዘዘ። ከአቅም በላይ ለመብላት አልቻለም። ሶስታችንም አለቀስን። በሱሪያችንና በሰሚዞቻችን ኪሶች ሩዙ እንድንሞላ አስገደደን። ልብሳችን ተጨምላለቀ። የገዛ ገላችንን ልብሳችንም አስጠላል። ሁላችንም ሩዝ ሸተትን። ቀጥሎ ተረኛ ተቀማጭ ደግሞ አሽከሮቹ ሆኑ። አንጀቴን ቅቤ ጠጣ። እርስ በእርሳቸው ሲያስፈሳሳቸው እያለቀስን ሳቅንባቸው። ደም በደም ተደራረጉ። አንዱ ቀረ። አጭር ሆኖ ወፍራም ቂጣም ዘረጦ ብዬ በመጀመሪያ ሆዱ እስኪንተከተክ ሩዝ አስበላው። መብላት ሲያቅተው ለሶስት እንድንደበድበው አዘዘ። ፈራን። የምንችለው አልመሰለንም። ደግሞ ሌላ ቀን ብቻ ለብቻ ሲያገኘን እንደሚያሸን እርግጠኞች ነን። ግን ሺ ጊዜ ታሪክ ቢቀየር የቀበሌ 17 ልጅ ስለሆነ መታማመን አልመታንም። ሲያገኘን ስለሚቀጠቅጣ ለውጥ አያመጣም። ስለዚህ ብንነግረውስ? ቦቸሬ ጠይሜን ገፍትሮ ልጁ ላይ ወረወረበት። ልጁ በጥሩ ፊት ጠይሜን ተቀበላት። ጉንጯን እያሻሸች እርር ብላ አለቀሰች። ሶስታችንም ተጠቃቀስንና ከበብነው። ጠይሜ እልህ አገጯ ጋር ደረሰ። እኛ በጓደኛችን መመታት ተንገብግበን ልጁን ዘርጥጠን ጥለነው ፈሰፈስ ነው። በጀርባው ሲወድቅልን ጠንብቤ ዘላ ሆዱ ላይ ፌት አለችበት። የበላውን ሩዝ መልሶ አወጣ። የታባቱ አራቱ አሽከሮቹ አለብላቢት ወይም ሳማ ቆርጠው ከበቡን። ልብሳችን እንድናወልቅ አስገደዱ። ላለማውለቅ ታገለ። ጠንቤ ቁምጣ ስላደረገች እግሯን ጠበጠቧት። ያለበሰችውን ጮች ፊቷን በቅጠል እሸቱ አሹት። ተቃጠልኩ። ቃጠሉ ይቀቅልልኛል ዘንድ በጩኸት አበድኩ። ጀግናው ጠንቤ ሮጠች። እሱን ሊያሳድዱ ሲከተሉ እኔና ጠንቤ አቀበቱን ተከትለን ወደ ጂኒየር ትምህርት ቤት አጥር ስር ተፈተለግን። ቦቸራ ስንሮጥ እያሳቀ ያየን ነበር። ቁሞም ያዟቸውም አላለም። ተገርሞ ብቻ ነበር ሩጫችንን በጎራና ሳቁ ያጅብን። እንዲህ አይነት ወንጀል የተሰራብን
ከአስፋልቱ 50 ሜትር አካባቢ ብቻ ገባ ብሎ በሚገኝ ቦታ በመሆኑ ነበር ጠይሜ የማምለጥ ድፍረቱን ያገኘው። ለነገሩ በተፈጥሮም ደፋር ነው። አስፋልቱ ላይ ከወጣ መንገደኞች ያስጥሉታል፣ አባራሪዎቹን ይዘው ይፈሰፍሱታል። መንገደኞቹ፣ ዱርዬዎቹ፣ ወታደሮች ሁሉ ሊያስጥሉት ይችላሉ። እኛ ግን ከአያቴ በስተቀር ሊያስጥለን የሚችል ማንም የለም። ሮጠን አያቴ ቤት ደረስን። በሩ ተቆልፏል። በገላጋያችን ስንት መከራ የተቀበልነውን ጊንጫችንን ተስፋ ቆረጥን። የምንሄድበት ግራ ገባን። እግራችን እንደመራን ሸመጠጥን። ስንሮጥ ያየን በተቀቀልነው ነገር እየተሳቀ የተዝናኑብን ያሳልፉናል። የሆነች ጢሻ ስናገኝ ገብተን ተደበቅንበት። ማንም እንዳያገኘን አስበን አረፍ አለን። ከድካማችን ብቻ ሳይሆን ከቁርጠታችንም ተንፈስ ለማለት ነው። ብዙም ሳንቆይ የቦቸራ አሽከሮች እየረዱ መጥተው ያለንበት ጋር ቆሙ። ያለከልካሉ። እየፈለጉን እንደሆነ ገመት። ከዚያኑ ለዚያው ጅብ ይሰጡናል እንጂ አይለቁንም። እረ እናቱን ይሄ ቦርጫም አሁንስ አፈዘው እኮ አለ አብዲ። አንተ ምን አይነት ጨካኝ ነው በገብርኤል! አንደኛው ልጅ እኮ ዘመዱ ነው መሰለኝ። የትኛው? ያነዋ ጭንቅሎ የሚባለው ሳጥን ራስ ለዘመዱ ያረራ እኛን ካገኘን ይምረናል እንዴ? ወይ መማር ባከመረን ከሷ አትጠብቅ። እኔ ግን ወይ ይህን ሰፈር ጥዬለት ሄዳለሁ እንጂ ሁለተኛ ጠገቡ ዝር አልልም። የፈሰፈሰው ወፍራም ልጅ ነው የሚያወራው። ከቦቸራ አምልጠው እንደመጡ ተረዳል። ከያዙን በሱሌ ይቀጠቀጡናል። ወሬያቸውን አላቆሙም። ዳግመኛ አጠገቡ ላለመድረስ ይማማላሉ። አናታቸውንና እኔን እነኚህ ዲቃሎች ባገኛቸው በጥርሴም ቢሆን አልለቃቸውም አለ ተባብረን የፈሰፈሰውን ልጅ ወፍራም ልጅ። ደነገጥን። እነማን ናቸው ዲቃሎቹ? አብዲ ጠየቀ። እነዚያ ናቸው እነ ጭንቅሎ ያላቸዋቸው። ጭንቅላት አባቱ ይፍረስና አንዴ በዚህ ቀንዳም ጫማ የማያውቀውን እግራቸውን ሆዱ ላይ ቆሞ አስተነፈሱኝ እኮ። ሲሳሳቁ ሰማን። እኔና ጠንቤ ተያይተን ፈገግ አለን። አውራ ጣታችንን ወደ ኋላ አምጥተን ወንዳታ ተባባልን በምልክት። ከያዙን ይገሉናል። ስለዚህ ዘዴ ፈልገን እናምልጥ አለችኝ ጠንቤ ወደ ጡጁሬ ተጠግታ። የቦቸራ አሽከሮች ተሰብስበው ይመካከራሉ። ቦቸራ እጅ ውስጥ ደግመው ላለመግባት ማድረግ ያለባቸውን ይወያያሉ። ቦቸራ እነዚሁ ለዚህ ጋር ናቸው ያሉት አለ የውሸቱን ጩኸት ጠንቤ ድንጋይ እየወረወረባቸው። ልጆቹ ፈረጠሙ። እኛም በተቃራኒው አቅጣጫ ፈረጠጥን። የሻሽ ጋራዥ እና የመኪና መንገድ ሳናስበው ደረስን። መንገድ ላይ ጋሽ በረደድን ኤሌክትሪዮን ይዞ ሲመጣ አገኘነው እና እኛ ብናየውም እሱ አላየንም ነበር። ሊያቆምልን አልቻለም። እናም ቀስ እያለ እየቀዘቀዘ በሚሄድበት የጋሽ በረደድ ኤሌክትሪ ላይ ተንጠለጠለ። በአራተኛ ጉልት አድርጎ ወደ ቶታል ነዳጅ ማደያ ግራውን ይዞ ታጠፈ። ወደ ክልላችን የቀልድ አምባ ወሰን ገባ። ኡፎሆ ያለን መኪናው ከአስፋልቱ ወደ ፒስታው መንገድ ሲሻገር ነጠረ። ጠንቤ የረገጠችው የኋላኛ የመኪና ግጭት መከላከያ ብረት ከዳት። ጨብጣ የያዘችውን ስፖንዳ ለቀቀችው። መኪናው ወደፊት ሲስፈነጠር መሬቱ ላይ በደረቷ ተፈጠፈጠች። እምቦጭ አለች እንደ ቀጸላ ማሰሩ። ቀስ ብዬ በአርፋ ወረድኩና ጓደኛዬን አንስቼ ልብሷን የቆሸሸውን አቧራ አረገፍኩላት። የተጋጋጠችው ላይ ትኩስ ሽንቴን ሸናሁላት፣ ለበለባት። የመጀመሪያው ሕክምና እርዳታ በሽንት ሰጥቻት አረጋጋኋት። አንከስ አንከስ እያለች ተቃቅፈን ሄድን። ሰፈር እንደደረስን ጠይሜን አገኘነው። የባህር ዛፍ ጉቶ ላይ ተቀምጦ ቀያይ ዘይቱና ይገምጣል። ከያዩ ዘይቱና አንዱን ሰጠን። የሆነውና ያደረግነውን ታረክንላት። ዘይቱና የሚበላበትን ገንዘብ ያገኘው ከጉልቤው ቦቸራ ኪስ ውስጥ ነበር። ሩዙን ሲለቀልቀው አንድ መታከክ ብሎ ከኪሱ ነበር ቀስቶት። ቀስቴ ገብቶ ብሩን ያወጣበት። ደፋሩ ጠይሜ የጉልቤውን ቦቸራ የሸወደበትን መንገድ አስደመመን። ሁለተኛ ቦቸራን ዘመዴ ነው ብዬ ስሙ እንዳልጠራ አስማለኝና ሳምቡሳ ገዛል። በረደድ ዛሬ ትምህርት ቤት አትሄድም እንዴ አለው ጠይሜ። አልሄድም። ለምን? ረፍዶብኛላ።
እናንተ ትምህርት ቤት ያረፈደ አይገባም እንዴ? አዎ ደብተሬም አልቆብኛል። ያልቅበት ታዲያ ትራስ አዲስ ደብተር አትሰጥህም? ምን አባክ እሱ አዲስ ደብተር መስጠት አትወድማ? የጋሽ በረድ ደብተር የጠጅ መጎንጫ ብር ነው። ብር ከኪሱ ስላጣ ነው ደብተር ጨርሻለሁ የሚለው። የእሱ ደብተር ብር ነው። በቋንቋ በደንብ እንግባባለን። ጠይሜ ለ2 ብርሌ መጎንጫ እንዲሆነው 1 ብር ሰጠው። አይበሉባውንና የውስጥ እጁን አገላብጦ ስሞ ተቀበለው። ጠጁን ጥግብ ብሎ እየተንገራገተ ሲመጣ ጠበቀ። በረደድ ስንለው እናትህን ጠልዤ ልቀባልህ አመድ አለ እንስቃለን። በመጠጥ ሲደክም በሰፊ ቅንድብ አልባ ፊቱ ላይ የበቀሉትን ትናንሽ አይኖቹን ብርሃን ማየት ይፈራሉ። መከደድና መሸሸግ ያምራቸዋል። አይነ ውሃ ውስጥ ነጭ ቀለም ማየት አይቻልም። ራሱ ብቻም ሳይሆን ቅንድቡም በራ ነው። ልክ እንደ እንካ ሰላምታ ላይ ያለው ዴበላንዲ የተሰኘ ጨዋታ ያጫውተናል። በተራ ከኛ ጋር ይሰዳደባል። ሁሌም ጀማሪው ጠይሜ ነው። በነገራችን ላይ ዴበላንዲ የስነ ግጥም አሁዬን የጀመርኩበት የጥበብ እርምጃዬ ነው። ዴበላንዲ ትምህርት ትማራለህ እንዴ አላት። ጠይሜ ለመልስ ተዘጋጀች። ዴበላንዲ መስከር አይደብርህም እንዴ? በረደድ በህብረት ሳቃችን እየተናደደ ጠንቤን ተረኛ ያደረጋል። እሱን አብሮኝ የሚጠጣውን አባትን ጠይቀው እሺ ጠይሜ፣ ለማንኛውም አንተኛውም አንተ ባለ እንጨቱ ከረሜላ የምትመስለው ልጅ ዴበላንዲ ብሎኝ ሰድቦኝ ሲያበቃ ጨዋታው ግን ለጠይሜ አይሻገርም። አለችው። አንተ ዱባኖ ዱባ ሊቃላለህ እንዴ? ጠይሜ ፊቷ ተቀየረ። መበሳጨቷን አይቶ ፈሰሱን እያፈሰስ አቀባት። በረደድ ከሌሎቹ የሰፈራችን ሰካራሞች የሚለየው ሲሰከር በየመንገዱ እየፈሳ እያንዛረጠ ነው የሚሄደው፣ እንደ ጋሽ ሐምዛ የጭነት አህዮች። በረደድ አቤት ዴበላንዲ ቂጥህንት የታባ ካንተ ወሮ ባላ እንዳትጨርሰው፣ እሱን ቃል እንዳትጨርሰው እያለ አሳደደ። በድምፁ እንጂ በሩጫ እንደማይደርስብን ወፍራም ሯጩ ጋሽ በረደድ